أنا عبد المكيال بركات عندي بركات تعاقي وزير لي عطا مكيال وزير لي عطا مكيال بركات بعد كده أنا كنت كونني مساق نبر تقبلك كله الزغاب كل زمن هيوتكي مساق نبر فقاتك في السمن أبو زير هوا خونة صبابا أبو زي حمام خونة عنا حامم سنفتي لحباقين كله كم زاد باقي تانا نقعد عنا يسوع الصوص أبرم لا أرد رسالة الفرنسيان فين بسم زيابير محلا له بسم زيابير محلا له بسم زيابير አሁኑ ዘመን እውነተኛ ፍቅር ጠፍቷል፣ የሰዎች ታማኝነትና መተሳሰብ ቀርቷል በሚባልበት በዚህ ዘመን የብዙዎችን ልብ የነካና እውነተኛ ፍቅር አሁንም በተግባር መኖሩን የሚያሳይ አስገራሚ የቅዱስ ጋብቻ ስነ ስርዓት ተፈጽሟል። ይህ ታሪክ የፍቅር ብቻ ሳይሆን የጽናትና የድንቅ መለኮታዊ ሥራ ምስክርነትም ጭምር ነው። ሙሽራው ወጣት ቀደም ሲል በሳይክል ውድድር ላይ በንቃት የሚሳተፍ ስፖርተኛ ነበር። ሆኖም ግን ባጋጠመው ድንገተኛ አደጋ ምክንያት መላ ሰውነቱ ሽባ ለመሆን ይገደዳል። ከዚያን ጊዜ ጀምሮ በዊልቸር ለመንቀሳቀስ የተገደደ ሲሆን ከአደጋው ከባድነት የተነሳ የመናገር ብቃቱንም ጭምር አጥቶ ቆይቷል። ነገር ግን ፈጣሪ በዚህ ከባድ ፈተና ውስጥ ብቻውን አልተወውም። ዛሬ በሚያምር የቤተ ክርስቲያን ስርዓት በስርዓተ ተክሊል የህይወት አጋሩ ያደረጋት ውብ ሙሽራ እሱን ያወቀችውና የተዋወቀችው ይህ ከባድ አደጋ ከደረሰበት በኋላ ነበር። በብዙ ዓመታት የፍቅር ጉዞ ውስጥ አብረው ቆይተው አንደኛው ወገን ላይ አደጋ ወይም ከባድ ችግር ሲደርስ ጥለው መኮብለል በተለመደበት በዚህ ዘመን ይህች ታማኝ ሴት ግን ሙሉ በሙሉ ጤነኛ ያልሆነውን በዊልቸር የሚንቀሳቀሰውንና መናገር የማይችለውን ወጣት በንጹህ ፍቅር ተቀብላ የሙጥኝ አለችው። ትውቃቸው በሂደት ወደ ጥልቅ ፍቅር አድጎ ከህመሙ ሙሉ ለሙሉ ባያገግምም እንኳን በቅዱስ ጋብቻ ለመጽናት ወሰኑ። ወንድማችን ሻም ይባላል፣ እህታችን ደግሞ ሲና ትባላለች። የኤርትራ ልጆች ናቸው። በጣም ደስ የሚሉ ቆንጆ ልጆች ናቸው እንደምናያቸው። ሻም ወንድማችን በጣም ጎበዝ ሳይክሊስታ ወይ ደግሞ ኮርሶ ተጫዋች ነው የነበረ፣ በብስክሌታ አድርጎ ማለት ነው። በጣም በቃ ጎበዝ የሚባል አንደኛ ነው የነበረ። የከረን ልጅ ነው። በጣም በቃ ጎበዝ የነበረ። ከዛ አንድ ቀን አደጋ አጓነፈውና ድንገተኛ አደጋ ሲያጓንፈው ፓራላይዝ ሆነ። እግሩ መስራት አልቻለም። በቃ ማለት መራጀም አይችልም። ሁለቱ እግር ከስራ ውጭ ሆነ። ማውራትም አይችልም ሆነ። በአደጋ ምክንያት ማለት ነው። ድንገት በቃ ማውራት አይችልም ሆነ። ከዛ ከሲና በዚህ መሃል ነው የተግባቡ። እሱ በውርቸር ነው የሚሄድ የነበረ፣ ስቲል አሁንም በውርቸር ነው የሚሄደው። ሲና በቃ በፍቅሩ በቃ ዘጋለች። በጣም ቆንጆ በቃ አይዋት እስቲ በጣም ደስ የምትል ልጅ ናች። በዚህ ሰዓት ሴቶች አይታመኑም፣ ወንዶች አይታመኑም ሚሉ ሰዎች ብዙ አላችሁ። ፍቅር አለ፣ እንደ ሲና ፍቅር አለ። እቺ የፈጣሪ ህያብ ናት ማርያምን። ከዛ በቃ ቤተሰብ ተዋወቁ ምናምን፣ ሰርግ ተቆጠረ። የሰርጉ ዕለት በቤተ ክርስቲያን ውስጥ የነበረውን ድባብ ፍጹም የተአምር ያደረገው አንድ ታላቅ ክስተትም ተፈጽሟል። ለረጅም ጊዜ መናገር የማይችለውና አንደበቱ ተዘግቶ የቆየው ሙሽራ በስርዓተ ተክሊሉ ወቅት የጋብቻ ቃለ መሐላ የሚፈጽምበት ሰዓት ሲደርስ ማንም ባልጠበቀበት ሁኔታ አንደበቱ ተፈቶ መናገር ችሏል። ለብዙ ጊዜ መናገር ያልቻለው ወጣት የእግዚአብሔርን ስም ጠርቶ ቃለ መሐላ ሲፈጽም መናገር መቻሉ በራሱ የሁለቱም ጥንዶች የእምነት ጥንካሬና የእግዚአብሔርን ድንቅ ተአምራዊ አሰራር በግልጽ ያሳየ ክስተት ሆኗል። ይህ አስገራሚ ታሪክ በማህበራዊ ሚዲያ ላይ ከተጋራ በኋላ በርካታ ሰዎችን ያስለቀሰና ያነጋገረ ሲሆን ለሙሽሪት የዘመናችን እውነተኛ የፍቅር ምሳሌ በማለት አድናቆታቸውን እየቸሯት ይገኛሉ። ለሙሽራውም ፈጣሪ ፍጹም ጤንነቱን እንዲመልስለት የብዙዎች የዘውትር ጸሎትና ምኞት ሆኗል። አያወራም ነበር በዛ ሰዓት ልጁ በውርቸር ነው የሚሄዱ የነበረ። ግን እሷ ልቡ አይታ በቃ በእውነተኛ ፍቅር ተሸንፋ በቃ ከሱ በፍቅር ጀመረች ማለት ነው። ማርያምን በጣም አንደኛ የሆነች በቃ የሆነች ልጅ ናት። የተባረከ ልጅ፣ የተባረከ ትዳር ይሁንላቸው። የተባረከ ልጅ ደግሞ ፈጣሪ ይስጣቸው ማርያምን። ከዛ ሰርግ ተቆጠረ። ቀለቤት ሊያስሩ እንትን ገቡ ቤተክርስቲያን ላይ ሲገቡ እንደዚህ ቪዲዮ የምናየው ያለን ቀለቤት ያደረጉ መሐላ ያረገ አፉ ተከፈተ፣ ልሳኑ ተከፈተ፣ ማውራት ጀመረ በዛ ሰዓት ላይ ማለት ነው። በፊት አያወራም ነበር። እግዚአብሔር ምን ይሳነዋል?
ማርያምን እግዚአብሔር አምላክ የተመስገነ የተባረከ ይሁን። ማርያምን እግዚአብሔር ምን ይሳነዋል? በዛ ሰዓት ላይ አፉ ልሳኑ ተከፈተ፣ አሁን ማውራት ቻለ ማለት ነው። በጣም ደስ የሚል ሰርግ ጀመሩ። በጣም ደስ የሚል ትዳር ደግሞ ያሳለፉ ነው እና ትዳራችሁ ፈጣሪ ይባርካችሁ በሉት። የቺ ቆንጆ የሆነች ልጅ ደግሞ በቃ አመስጉንልን፣ በቃ መርቋት እስቲ። የቺ ልጅ ሲያያት በቃ ቤተሰቧ ነው የሚታየኝ። በቃ ምን ያህል ስርዓት ያላቸው ፍቅር የሆኑ ቤተሰብ ነው ያሳደጓት። በቃ አባቷ በጣም ጎበዝ አባት ነው ያላት። ለሻም ወንድማችን ለባሏ እንደ ልጁ ነው ያየው፣ እንደ ልጁ በቃ እንደ የልጁ ባል ሳይሆን እንደ ልጁ በቃ እንደ ልጁ ነው የፈቀደለት ያፈቀረው እሱም የተቀበለው እና ቤተሰቧም መመስገን ይገባቸዋል ማለት ነው። እና ሙሉ ደስታ እንዲሆንላቸው ደግሞ ሁላችን ጸሎት እናርግላቸው። በአጤር ጊዜ ወንድማችን በሁለት እግሩ እንዲሄድ ማለት ነው ሙሉ ጤና ፈጣሪ እንዲሰጠው ሁላችን ጸሎት እናርግለት። ማርያምን ሲና ግን ትለያለች። በቃ የዘመንና መልአክ ናት። በቃ የፈጣሪ ልጅ ናት። ማርያምን ትለያለች። በቃ የሁሉ የፍቅር ንግስት ናት። ሲናዬ እንወድሻለን። ማርያምን ትዳራቸው ይባረክና ተስፋ አድርጋለሁ አስረድቻችሁ እንዲሆን ማለት ነው። አጠራርጌ ሞክሬያለሁ በያለኝ አማርኛ።